Салям, мир Божий вам, дорогие друзья. Я имею честь от Бога делиться откровениями из Божьего Слова. ሰላም ውድ ጓደኞቼ፣ የእግዚአብሔር ሰላም ለእናንተ ይሁን። ለእግዚአብሔር ምስጋና እያቀረብኩ ለእናንተ እንድሰብክ የገለጠልኝን የእግዚአብሔርን ቃል አብረን እንካፈላለን። የዛሬው ስብከቴ የቸልተኝነት ኃጢአትን በተመለከተ እንዲሆን ጌታ በልቤ ውስጥ አስቀምጧል። እናም የበለጠ ትኩረት የምሰጠው በቤተ ክርስቲያን አገልጋዮች ላይ ይሆናል። የእግዚአብሔርን ቃል በመስማት ለሁሉም ሰው እንደሚጠቅም እርግጠኛ ነኝ። ሐዋርያው ጳውሎስ ለቆሮንቶስ ቤተ ክርስቲያን ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋቷችሁ በማለት ጽፏል። መጽሐፍ ቅዱስ መንፈሳዊ ወተት እንዳለና ጽኑ ወይም ጠንካራ ምግብ እንዳለ ይነግረናል። ሕፃናት ጽኑ ምግብን መመገብ አይችሉም፣ እናም ወተት ያስፈልጋቸዋል። ሆኖም ግን ለመንፈሳዊ እድገት ለሁላችንም ጽኑ ምግብ ያስፈልገናል። ስለሆነም ዛሬ ለእናንተ ጽኑ ምግብ ልሰጣችሁ እፈልጋለሁ። አንድ ልጅ ወተት ብቻ ቢመገብ በጭራሽ አያድግም ወይም ይታመማል። ምክንያቱም ሰውነታችን ሥጋና ሌላ ምግብ ስለሚያስፈልገው ነው። ለመንፈሳዊ እድገትም ቢሆን እንደዚሁ ተመሳሳይ ነው። ስለዚህ እኔና እናንተ በመንፈሳዊ እንድናድግ የእግዚአብሔርን ቃል በጥሞና እናዳምጥ። መጽሐፍ ቅዱስን ስንመለከት ራሳችንን በመስታወት በማየት ያለብንን ድክመቶች መመልከት እንደማለት ነው። ራሳችንን ማረም ያለብን መጽሐፍ ቅዱስን ለራሳችን ለማጣጣም ሳይሆን በእግዚአብሔር ቃል ስር ራሳችንን ዝቅ ለማድረግ ነው። ያኔ የእግዚአብሔር ጸጋ በእኛ ውስጥ ይሠራል። እኛ በምናደርገው አገልግሎት ሰዎች በረከትን ያገኛሉ። አሁን ከመጽሐፍ ቅዱስ አንድ ቃል አነባለሁ። እርሱም ትንቢተ ሚልክያስ ምዕራፍ 1 ቁጥር 7 እና 8 ላይ እንዲህ ተብሎ ተጽፏል። በመሠዊያዬ ላይ ርኩስ እንጀራ ታቀርባላችሁ፣ እናንተም ያረከስንህ በምንድን ነው ብላችሁ በመሠዊያዬ ላይ ርኩስ እንጀራ ታቀርባላችሁ፣ እናንተም ያረከስንህ በምንድን ነው ብላችኋል። የእግዚአብሔር ቤት የተነቀፈ ነው በማለታችሁ ነው። ዕውር መሥዋዕትንም ስታቀርቡ ይህ ክፉ አይደለምን? አንካሳውንና የታመመውን ስታቀርቡ ይህ ክፉ አይደለምን? ያንን ላለቃህ አቅርብ። በውኑ ባንተ ደስ ይለዋልን? ወይንስ ፊትህን ይቀበላልን? ይላል የሠራዊት ጌታ እግዚአብሔር። እዚህ ላይ እግዚአብሔር አገልጋዮቹ ለሆኑት ካህናት ርኩስ እንጀራ ወደ መሠዊያው አምጥታችኋል በማለት ነው የተነገራቸው። በእርግጥ እነዚህ አገልጋዮች ኃላፊነታቸውን ሳይረሱ እንደ ቀድሞ እግዚአብሔርን አገልግለዋል። ነገር ግን አገልግሎታቸው ጥራት የሌለውና ለመሥዋዕት ያላቸው አመለካከት ተለወጠ። ከብሉይ ኪዳን እንደምንረዳው በዚያን ዘመን የተለያዩ መሥዋዕቶች ነበሩ። መጽሐፍ ቅዱስ 5 ዓይነት መሥዋዕቶች እንዳሉ ይነግረናል። ከመካከላቸው አንዱ የእህል መሥዋዕት ነው። እግዚአብሔር ሁልጊዜ ለእርሱ ሊሰዋ የሚገባው በጣም ምርጡ መሆን እንዳለበት ተናግሯል። ነገር ግን በሚልክያስ ዘመን የነበሩት ካህናት የእንጀራ መሥዋዕት አቀረቡ። ይህ እንጀራ ግን ርኩስ ነበር። ይህም ማለት በካህናት አገልግሎት ውስጥ ቸልተኝነትን እናያለን። ዛሬ ላይ ለእኛ ያረከሰ እንጀራ ምን ማለት ነው? ወይም በሕይወታችን ውስጥ እና በአዲስ ኪዳን ዘመን ባለው አገልግሎታችን ውስጥ እንዴት ልንተረጉመው እንችላለን? በጸሎትም ሆነ በመዝሙር እግዚአብሔርን በከንፈራችን ስናወድስ ለእግዚአብሔር መሥዋዕት እንደሆነ መጽሐፍ ቅዱስ ይነግረናል። ግን የእኛ መሥዋዕት ምንድን ነው? ወደ ቤተ ክርስቲያናችን የሚመጡ ማለትም ምእመኖቻችን ምን አይነት መሥዋዕትን ይከፍላሉ? በጸሎትም ሆነ በመዝሙር እግዚአብሔርን በከንፈራችን ስናወድስ ለእግዚአብሔር መሥዋዕት እንደሆነ መጽሐፍ ቅዱስ ይነግረናል። ግን የእኛ መሥዋዕትነት ምንድን ነው? ወደ ቤተ ክርስቲያናችን የሚመጡ ማለትም ምእመኖቻችን ምን አይነት መሥዋዕትነትን ይከፍላሉ? አንድ ሰው ከ3 ቀን በፊት ሚስቱን ደብድቦ፣ ከ2 ቀን በፊት አጭበርብሮ፣ የብልግና ምስሎችን ከ1 ቀን በፊት አይቶ ቤተ ክርስቲያን መጥቶ ቢዘምር ንስሐ ከሌለ ምን አይነት መሥዋዕት ነው? ምን አይነት እንጀራ ነው? ለመሆኑ እግዚአብሔር ይህን መሥዋዕት ይቀበላል ወይንስ አይቀበልም? ሰዎች እንደ ኢአማኝ እየኖሩ ወደ ቤተ ክርስቲያን መጥተው ከማንም በላይ ጮክ ብለው ለእግዚአብሔር የሚዘምሩ አስመሳይ የሆኑ ሰዎች በቤተ ክርስቲያን ውስጥ እንዳሉ የምንግባባ ይመስለኛል። በአንድ ወቅት በአንድ ቤተ ክርስቲያን ውስጥ ሁኜ ከአንድ ምዕመን የትንቢት ቃል ሰማሁ። ይኸውም እግዚአብሔር በመንፈስ ቅዱስ ብዙዎቻችሁ ከዚህ ሕንፃ ስትወጡ ያለ እምነት ትኖራላችሁ፣
ሕይወትህን ለወንጌል ካስገዛክ ቤተሰብህን ወደ ንስሐ እመራለሁ ይለዋል። ዛሬ እኛ መጋቢዎች ከሁሉ በፊት ትኩረት ልንሰጥ የሚገባን ለሌሎች ሰዎች እንዴት እንደምንኖር ምሳሌ እንሆናለን ወይንስ አንሆንም ነው። እኛ ለሰዎች ወደ ቤተ ክርስቲያን መሄድ፣ መዝሙሮችን መዘመርና መጸለይ ጥሩ እንደሆነ ማስተማር አለብን። የእኛ ሕይወት ግን እንደ እግዚአብሔር ቃል መሆን አለበት። ርኩስ እንጀራ ምንድን ነው? ለምሳሌ ሰዎች ከሰረቁት ገንዘብ ለእግዚአብሔር መሥዋዕት ካደረጉ ወይም በኃጢአት መንገድ ሰርተው ያገኙትን ገንዘብ መሥዋዕት ካቀረቡ ይህ ርኩስ እንጀራ ነው። በቅርቡ አንድ በንግድ ሥራ የተሰማራ ሰው እግዚአብሔርን በቅንነት ፈልጎ ወደ ቤተ ክርስቲያናችን መጣ። ከእሱ ጋር ባደረግኩት ውይይት ሰዎች አልኮል፣ ሲጋራ ወይም መሰል ነገሮችን በመሸጥ ገንዘብ ያገኙ ከሆነና ይህን ገንዘብ ለእግዚአብሔር መሥዋዕት አድርገው ቢያቀርቡ መልካም እንዳልሆነ ተናገሩ። ይህ ሰው ብዙ ትርፍ የሚያስገኝ ንግድ ነበረው። ነገር ግን ንግዱ ኃጢአት ነበር። የተናገርኩት ቃል ሰውየውን በጣም ነካውና እንደምንም ጠርቶ ጸልዩልኝ አለ። ይህንን የንግድ ሥራ መተው እንዳለብኝ ተረድቻለሁ። ነገር ግን ለእኔ በጣም ከባድ ነው። እርግጥ ነው በዚህ ንግድ ውስጥ ብዙ ሀብት አፍስሻለሁ፣ ብዙ ትርፍ አገኝበታለሁ አለኝ። እኔም ለዚህ ሰው ጸለይሁና በመጀመሪያ ስለ ነፍሱ እንዲያስብ ነገርሁት። ከሞት በኋላ ኃጢአትህ በእግዚአብሔር ፊት እንድትቆም የእግዚአብሔር መንግሥት አይፈቅድልህም። ከቆሻሻ ገንዘብ እና ከረከሰ ሕሊና ይልቅ ያለ ገንዘብ በንጹሕ ልብ መኖርና መሞት ይሻላል አልሁት። እናም ይህ ሰው የኃጢአተኛ ንግዱን አስወገደ። ከጥቂት ጊዜ በኋላም በቤተ ክርስቲያናችን በመገኘት መስክሯል። እግዚአብሔር ይህን ሰው በሌሎች ሥራዎች ስለባረከው ከበፊቱ የበለጠ ገንዘብ አለኝ ብሏል። ወንድሞቼ ሆይ ሕይወታችንን ለእግዚአብሔር ቃል ስናስገዛ እንጠነክራለን፣ እግዚአብሔር ይባርከናል፣ እግዚአብሔር በብዙ ሊክሰን ይችላል። ነገር ግን ይህ ባይሆን እንኳ በመጀመሪያ ደረጃ መንፈስ ቅዱስ በልባችን እንዲሞላ የእግዚአብሔርን ቃል ስለመጠበቅ እንጂ በኪሳችን ስለሚኖር ገንዘብ መጨነቅ የለብንም። እናም ለእግዚአብሔር ርኩስ እንጀራ አታቅርቡ። እስኪ ቃየልና አቤልን እናስታውስ። ሁለቱ ወንድማማቾች መሥዋዕት አቀረቡ። እግዚአብሔር ግን የቃየልን መሥዋዕት አልተቀበለም። መጽሐፍ ቅዱስ ቃየል ክፉ እንደሆነ ይነግረናል። ለዚህ ነው እግዚአብሔር የቃየልን መሥዋዕት ያልተቀበለው። እግዚአብሔር ቃየልን ኃጢአት በልብህ አለ በማለት አሳየው። ነገር ግን ራሱን ከማስታረቅና ከመጸጸት ይልቅ ቁጣውን በውስጡ ያዘ። ከዚያም ወንድሙን ገደለ፣ በርግማንም ወድቆ ሞተ። ዘሮቹን በሙሉ በጥፋት ውሃ ዘመን አለቁ። ስለዚህ ከከንፈራችን ወይም ከምዕመናን አንደበት የሚወጣ ሁሉንም መሥዋዕት፣ ሁሉንም ምስጋና፣ ሁሉንም ጸሎት፣ ሁሉንም መዝሙር እግዚአብሔር አይቀበልም። ስለሆነም ስለዚህ ጉዳይ ለሰዎች መስበክና መንገር አለብን። እስኪ በትንቢተ ሚልክያስ መጽሐፍ ላይ ትኩረት ስጡ። ቀደም ሲል ከላይ ባነበብኩት ቃል በቤተ መቅደስ ለመሥዋዕት ዕውር መሥዋዕትንም ስታቀርቡ ይህ ክፉ አይደለምን? አንካሳውንና የታመመውን ስታቀርቡ ይህ ክፉ አይደለምን? ይላል። እንዲሁም እግዚአብሔር እናንተ የተሰረቀ መሥዋዕትን ለእግዚአብሔር ታቀርባላችሁ በማለት ይናገራል። ይህ ዛሬ ለእኛ ምን ትርጉም አለው? በነገራችን ላይ እግዚአብሔር አንካሳውን የታመመውንና ጠማማውን እንዳያመጡ ተቃወመ ማለት እፈልጋለሁ። እግዚአብሔር መልካሙን አምጡልኝ ይላል። እኛ በልባችን ውስጥ በአገልግሎት ለማደግ እና በረከት ለማግኘት ከፈለግ ለእግዚአብሔር የተሻለ የምንሰጠው መልካም ባህሪ ማዳበር አለብን። የጌታ አገልጋይ መሆን እርሱን ማክበር ነው። ሆኖም ግን ዛሬ ላይ ጠማማ፣ ዕውር ወይም የተሰረቀ ነገር ለእግዚአብሔር መሥዋዕት ማቅረብ ማለት ምን ማለት ነው? ለስብከት የምናደርገው ዝግጅትና ሰበካችን ለእግዚአብሔር መሥዋዕት ነው። እናም ወንጌልን ተሸክመው ለሚሰብኩ ሁሉ እግዚአብሔር ይመስገን። ነገር ግን እንደ አዋቂ መንፈሳዊ ስብከታችን እንዴት እንደምንዘጋጅ ትኩረታችን መሳል እንዳለበት መናገር እፈልጋለሁ። አንዳንድ ጊዜ መጋቢዎች ለመስበክ አይዘጋጁም። እርግጥ ነው ምን እንደምንሰብክ የማናውቅባቸው ጊዜያት አሉ። እናም የሆነ ቦታ ራሳችንን በሆነ ሁኔታ ውስጥ አግኝተን መንፈስ ቅዱስ ቃሉን ይሰጠናል እንላለን። አንዳንድ ጊዜ አንድ ስብከት አዘጋጅተን አገልግሎት ላይ እያለን በመንፈስ ቅዱስ ኃይል ያዘጋጀነውን የስብከት ርዕስ ጉዳይ ተለውጦ እግዚአብሔር በሚፈልገው መልኩ ስብከቱ ይካሄዳል። ነገር ግን በእውን ስብከት ማዘጋጀት የሕይወታችን አካል መሆን አለበት ወይስ የለበትም? ስብከት ለማዘጋጀት ሰነፍ የሆኑ መጋቢዎች አሉ። እነዚህ መጋቢዎች ተመሳሳይ ነገር ይሰብካሉ። እናም ሰዎች ስብከታቸውን ሁሉ አስቀድመው ተምረውታል።
ምክንያቱም ስብከታቸው ምንም አዲስ ነገር የለውም። ይህ ለምን ይከሰታል? ምክንያቱም ይህ መጋቢ በእግዚአብሔር ፊት ሙሉ ለሙሉ ትክክል አይደለም። ራሱን አያስተምርም፣ መጽሐፍ ቅዱስን ለራሱ አያነብም። ነገር ግን ለሌሎች ሰዎች ያነባል። ከዚያም ውጤቱ ጥሩ ይሆናል። ምንም እንኳ ለስብከት ቸልተኞች ብንሆንም በእግዚአብሔር ቃልና በእግዚአብሔር መንፈስ ሰዎች ንስሐ ይገባሉ። ስለ ስብከታችን እግዚአብሔር ይክበር። ነገር ግን በእግዚአብሔር ፊት ታማኝ መሆናችንን አላረጋገጥንም። ምክንያቱም በቂ ዝግጅት አልነበረንም። እግዚአብሔር ታማኝነታችንን ይመዝናል። የመስበክ ችሎታ ያላቸው ሰዎች አሉ። ለመስበክ የበለጠ ችሎታ ያላቸው ምናልባትም ሳይዘጋጁ ከተዘጋጀው ሰው የበለጠ የስብከት ስኬት ያላቸው ሰዎች አሉ። ነገር ግን በእግዚአብሔር ፊት ታማኝ መሆናችንን አላሳየንም። ምክንያቱም በቂ ዝግጅት አልነበረንም። እግዚአብሔር ታማኝነታችንን ይመዝናል። የመስበክ ችሎታ ያላቸው ሰዎች አሉ። ለመስበክ የበለጠ ችሎታ ያላቸው ምናልባትም ሳይዘጋጁ ከተዘጋጀው ሰው የበለጠ የስብከት ስኬት ያላቸው ሰዎችም አሉ። በእግዚአብሔር ፊት አዘጋጅቶ ነገር ግን እንዲህ ያለ ስኬት ያላመጣ ሰው በተለየ አገልግሎት ካልተዘጋጀና የተሻለ ስኬት ካገኘ ሰው የበለጠ አድናቆት ይኖረዋል። ይህንም ማስታወስ ጠቃሚ ነው። አገልግሎታችን ከምን ጋር ሊወዳደር ይችላል የሚለውን አስፈላጊ እውነትና ንጽጽር በተመለከተ መናገር እፈልጋለሁ። ከላይ እንደተባለው እግዚአብሔር ከመጋቢው ጋር እንዲህ በማለት ይነጋገራል። በዚህ እሁድ ልጆቼ ወደ ጉባኤ ይመጣሉ። እናም ለልጆቼ ምግብ ማዘጋጀትና እነሱን መመገብ አለብህ ይለዋል። እዚህ ላይ የሚመጡት የእግዚአብሔር ልጆች ብዙ ወይም ጥቂት መሆናቸው አስፈላጊ አልነበረም። እግዚአብሔር ያመጣቸው የእግዚአብሔር ልጆች ታዛዥ ወይም የማይታዘዙ፣ የታመሙ ወይም ጤናማ፣ መጋቢውን የሚወዱ ወይም የማይወዱ ናቸው። በቤተ ክርስቲያን ውስጥ የበላይ አገልጋይ ሆኖ በእግዚአብሔር የተሾመው መጋቢ የጌታን ልጆች የመመገብ፣ ሥርዓትን የማስጠበቅና የመፈወስ፣ የጠፉትን የመፈለግ ወዘተ ኃላፊነት አለበት። እያንዳንዱ መጋቢ ቤተ ክርስቲያን የእርሱ እንዳልሆነች ማስታወስ አለበት። አንዳንድ ጊዜ መጋቢዎች በመዘንጋት በቤተ ክርስቲያን ውስጥ የፈለጉትን ማድረግ እችላለሁ ብለው ያስባሉ። የፈለጉትን አስተምራለሁ እና ወዘተ ይላሉ። ነገር ግን ይህ ትክክል አይደለም። አገልግሎት እየሰጠንባት ያለችው ቤተ ክርስቲያን የኛ አይደለችም። እሷ የክርስቶስ ናት። ክርስቶስ ስለ ቤተ ክርስቲያን ደሙን አፍስሷል። ከባዶ ተነስተን ቤተ ክርስቲያን ብንከፍት እንኳን እሷ የክርስቶስ ናት። በእርግጥ ይህን ማድረጋችን የሚያስመሰግን ነው። ከምዕመናን በኩል ቤተ ክርስቲያንን ለማሳደግ ዋጋ የከፈሉትንና ሰዎች ወደ እግዚአብሔር እንዲመጡ ላደረጉት ክብር መስጠት ይገባል። እግዚአብሔር ለሁሉም አገልጋዮች በተለይም ለመጋቢዎች ጥልቅ አክብሮት ለማሳየት ቃል ገብቷል። ነገር ግን በቤተ ክርስቲያን ከባዶ ብንጀምርም የክርስቶስ እንደነበረችና እንዳለች ማስታወስ አለብን። እኛ ደግሞ ለማገልገል፣ ሰዎችን ለማዳንና ለመፈወስ፣ ወደ እግዚአብሔር ለማምጣት፣ ከኢየሱስ ክርስቶስ ጋር ለመገናኘት ማዘጋጀት፣ አገልግሎታቸውን ከፍ ለማድረግ በጌታ በክርስቶስ ተሹመናል። ተግባራችንን በታማኝነት ከፈጸም ክርስቶስ ከመላእክቱና ከሌሎች ብዙ የዳኑ ሰዎች ጋር የሚያከብረን፣ ስማችንን የሚጠራበት፣ ወደ እሱ እንድንቀርብ የሚያደርግበት ቀን ይመጣል። እርሱም በሁሉም ፊት ያመሰግነናል፣ ከዚያም ይሸልመናል። ይህን በተመለከተ መጽሐፍ ቅዱስ ይነግረናል። በመጽሐፍም የተነገረው ሁሉ ይፈጸማል፣ ምክንያቱም የእግዚአብሔር ቃል ነውና። ስለዚህ እኛ መጋቢዎች ግዴታችንን በትጋት ለመወጣት እንሞክር። ስለዚህ በአገልግሎታችን ውስጥ የቸልተኝነትን ኃጢአት አንፍቀድ። ስለ ቸልተኝነት ኃጢአት ስንናገር አንዳንድ ጉዳዮችን መንካት እፈልጋለሁ። ሁላችንም ያመኑ ሰዎችን እናጠምቃለን። ነገር ግን ሰዎችን ለውሃ ጥምቀት እንዴት እናዘጋጃቸው? የማቴዎስ ወንጌል ምዕራፍ 28 ቁጥር 19ና 20 የሚከተለውን የክርስቶስ ቃል ይዟል። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። እዚህ ላይ አንደኛው ተምሳሌት ወደ ሰዎች ሂደን የእምነት መሠረታዊ ነገር እናስተምራለን። ቃሉን ከተቀበሉ እናጠምቃቸዋለን። ከተጠመቁ በኋላም እናስተምራቸዋለን። አንዳንድ ጊዜ ሰዎች ወዲያውኑ ሊጠመቁ የሚችሉባቸው ልዩ ሁኔታዎች አሉ። እነዚህን ሰዎች በተመለከተ የመጋቢዎች ኃላፊነት ነው። እናም ከመንፈስ ቅዱስ ምሪትን ይፈልጉ። ነገር ግን ለውሃ ጥምቀት ምንም ዝግጅት ሳይደረግ ሰዎችን ካጠመቃችሁ በኋላ እነዚያን ሰዎች ማስተማር ወይም ታማኝ ለሆነ ሰው አሳልፎ መስጠት ይገባል። ልጆች ስንወልድ እንደ ወላጅ ልጆቻችንን የማሳደግና የመንከባከብ ኃላፊነት አለብን።
ምክንያቱም ልጆች ትንሽ ሲሆኑ አቅም የላቸውም፣ አይለብሱም፣ ምግብ አያበስሉም፣ ገንዘብ ማግኘት አይችሉም። እናም ልጆች የወላጅ እንክብካቤ ያስፈልጋቸዋል። ይህ ተፈጥሯዊ ነው። የእኛ ሕይወት ይህ ነው። በመንፈሳዊውም በትክክል ተመሳሳይ ነገር ይከሰታል። ሰዎች ተጸጽተው ንስሐ መግባታቸው ጥሩ ነው። እናም እነሱን መንከባከብ የእኛ ኃላፊነት ነው። በመንፈሳዊ ነገር እንዲሞቱ ልንፈቅድላቸው አይገባም። እንደዚሁም ለብዙ ዓመታት በቤተ ክርስቲያን ውስጥ ቆይተው ነገር ግን መጽሐፍ ቅዱስን የማያውቁ፣ መጸለይ የማይችሉ፣ በመንፈሳዊ ሕይወት የማይኖሩ፣ የማይለወጡ የመሳሰሉትን እንደ አዲስ አማኝ ወይም በሕፃናት ደረጃ እንዲቆዩ ማድረግ የለብንም። እኔ የማገለግለው ዩክሬን ነው። እናም ይህንን ጉዳይ ወደ እኛ ቤተ ክርስቲያን እናምጣው። በዩክሬን ጦርነት በነበሩባቸው አካባቢዎች ኖሩና ወደ ቤተ ክርስቲያን የሄዱ የነበሩ ሰዎች በጦርነቱ ምክንያት ወደ እኛ አካባቢ መጡ። እኔ ከአንዳንዶቹ ጋር መነጋገር ችዬ ነበር። አንዳንዶቹ ከ6 ወራት፣ አንዳንዶቹ ከ1 ዓመት፣ አንዳንዶቹ ከ1 ዓመት ተኩል በፊት ጥምቀትን ተቀብለዋል። ከመንፈሳዊ እይታ አንጻር እነዚህ ሰዎች የልጅ አይነት ጥያቄዎች ያቀርቡ ነበር። በእርግጥ ጥያቄያቸውን መልሼላቸዋለሁ። ነገር ግን ቅሬታዬ በእነዚህ ሰዎች ላይ ሳይሆን ምንም ዝግጅት ሳያደርጉ ባጠመቁ አገልጋዮች ላይ ነው። ሰዎች ለንስሐ መጡ። ከዚያም ማን መጠመቅ እንደሚፈልግ ሲጠየቁ ፍላጎት እንዳላቸው ገለጹና ተጠመቁ። ከዚያ በኋላ ማንም ስላላስተማራቸው ከመጽሐፍ ቅዱስ መሠረታዊ ነገሮችን አያውቁም። ሁሉም አዲስ ኪዳን እንኳ ያነበቡ አይመስልም። ይህ የሚያሳየው ለጥምቀት ያለውን አመለካከት ነው። በእርግጥ ሰዎች ወደ እግዚአብሔር መጥተው መጠመቅ ስለፈለጉ እግዚአብሔርን አመሰግናለሁ። ነገር ግን እንደ አገልጋይ ከእኛ አንጻር ያለውን እንመልከት። በጣም ሰነፉንን እነዚህን ሰዎች ከጥምቀት በፊት ሳናዘጋጅና ሳናስረዳ እንዲሁም ችግሮቻቸውን ዘልቀን ለማየትና ኃጢአት ነበረባቸው ወይስ አልነበራቸውም ብለን ሳንለይ ወይም ምናልባት ከመካከላቸው አንዱ በሆነ ነገር ጥገኛ ሆኖ የእኛን ምክርና ጸሎት የሚፈልግ መሆኑን ሳናውቅ ምናልባትም አንድ ሰው ጋኔን ይዞት እየተሰቃየ ወይም በቤተሰቡ ውስጥ ከባድ ችግር ስላለበት ከልጆችና ከሚስቱ ጋር እንዴት መነጋገር እንዳለበት መሠረታዊ የሆኑ ነገሮችን ሳንረዳ በፍጥነት እንዲጠመቁ በማድረግ በፌስቡክ ቆንጆ ፎቶ አንስተን በቤተ ክርስቲያናችን ውስጥ 15 ሰዎች ተጠምቀዋል ብሎ መለጠፍ የሚታይ ስኬት ይመስላል። ነገር ግን በእግዚአብሔር ፊት ሁሉም ነገር ፍጹም የተለየ ነው። እግዚአብሔር እኛን መጋቢዎች ሰዎችን እንዴት እንደተንከባከብና እንደያዝን ይጠይቃል። ሰዎችን ካጠመቅን ለእግዚአብሔር መሥዋዕት እንዳቀረብን ይቆጠራል። ነገር ግን መሥዋዕቱ አይነ ስውርና አንካሳ ነው። ጌታ በካህናቱ ላይ ይገባኛል ጥያቄ ያቀረበው በሚልክያስ ብቻ ነው። እዚህ ላይ እግዚአብሔር ዕውር፣ አንካሳ፣ የታመመ አላስፈላጊ ነገር ታመጣላችሁ፣ ያንን ላለቃህ አቅርብ፣ በውኑ ባንተ ደስ ይለዋልን? በመቀጠልም እኔ ታላቅ ንጉሥ ነኝና ይላል የሰራዊት ጌታ እግዚአብሔር፣ ስሜም በአሕዛብ ዘንድ የተፈራ ነው ይላል። ከዚያም እኔን አዋርዳችኋል፣ እናንተ አገልጋዮቼ ናችሁ፣ ግን ቸልተኛና ግዴለሾች ናችሁ ይላል። ሌሎች ሰዎች ይህንን በቀላሉ ያዩታል። እናም በሚሆነው ነገር ውስጥ እንደዚህ ያለ መረዳት አላቸው። ወደ እግዚአብሔር የሚቀርቡት የጌታ ሥራ እንዴት ነው? ምን ይከሰታል? የመሳሰለ አይነት አመለካከት ይኖራቸዋል። በመጋቢ አገልግሎታችን ስላሉት ሰዎች ስንናገር አጋንንትን የምናስወጣላቸው ሰዎች ነፍስ እንክብካቤ ማድረግ እንዳለብን መናገር እፈልጋለሁ። በእርግጥ ጋኔንን ማስወጣት ጥሩ ነው። እኛ ግን እንደ መጋቢ ያለብን ግዴታ እነዚህን ሰዎች ሰብስበን መሠረታዊ ነገሮችን ልናስረዳቸው የሚገባ ሲሆን ቢያንስ እግዚአብሔር እንደሚወዳቸው በመናገር በኢየሱስ የተሻለ ሕይወት አለ ማለት እንገደዳለን። ከዚሁ በተጨማሪ ዳግመኛ ኃጢአት እንዳይሰሩ ማስጠንቀቅም አለብን። ምክንያቱም አጋንንት የሚገቡት በኃጢአት ስለሆነ ነው። አሁንም በውስጣቸው መንፈሳዊ ቁስሎች ካለ እኛ እንደ መጋቢ ቁስላቸውን የሚፈውስ ዘይት በልባቸው ላይ ልናፈስ ይገባል። አስፈላጊ ከሆነ 2፣ 3፣ 4 ጊዜ ማሰባሰብና ለእነዚህ ሰዎች የመጋቢነትን እንክብካቤ ልናሳይ ይገባል። አንድ ምሳሌ ከመጽሐፍ ቅዱስ ማቅረብ ፈልጋለሁ። ኢየሱስ ከሙታን በተነሳ ጊዜ ከሁሉ አስቀድሞ 7 አጋንንትን ለዋጣላት ለመግደላዊት ማርያም ተገልጦላት ነበር። መግደላዊት ማርያም በመቃብሩ አጠገብ ቆማ እያለቀሰች ነበር። ለመሆኑ መግደላዊት ማርያም ለምን ታለቅሳለች?
በእርግጥ ክርስቶስን ትወደዋለች። ምናልባት አጋንንት ይመለሳሉ ብላ አስባ ይሆናል። ምክንያቱም ከዚህ በፊት 7 አጋንንት ያሰቃዩዋት ነበር። ኢየሱስ በአጋንንት ላይ ሥልጣን እንዳለው ተረድታለች። እርሱ ግን እዚህ የለም። ክርስቶስ ከሙታን በተነሳ ጊዜ ተገለጠላት። ማርያም በማለት ልቧን አጽናናት። እሷም አወቀችው። እግዚአብሔር እኛ መጋቢዎች በትልቅ ቤተ ክርስቲያኖቻችን ተጨማሪ አገልጋዮችን ለማፍራት ቀና ልቦና እንዲኖረን ይፈልጋል። እግዚአብሔር የመንፈስ ቅዱስ የእግዚአብሔር ኃይል እንዲኖረን ይፈልጋል። ፍቅር ደግሞ የእግዚአብሔር ዘይት ነው። የእግዚአብሔር ቃል ነበረን። በዚህ ወደ ሰዎች መጥተናል። እናም ሰዎች እንዳይሰበሩ፣ እንዳይጠፉ፣ በልባቸው እንዳይሰቃዩ እናጽናና። ማበረታታትና መደገፍም እንችላለን። በቤተ ክርስቲያን ውስጥ ሰዎችን ስለ መንከባከብ ስንናገር ወጣቶችንም መንከባከብ አለብን ማለት እንደሆነ እፈልጋለሁ። ከወጣቶች ጋር መነጋገር አለብን። እናም ወጣቶች ለትዳር ራሳቸውን እንዴት ማዘጋጀት እንደሚችሉና ራሳቸውን እንዴት መጠበቅ እንደሚገባቸው በሚለው ርዕስ ላይ መስበክ አለባቸው። አንዳንድ ጊዜ አብያተ ክርስቲያናት ከምንም ነገር በላይ ስለ ገንዘብ ወይም ስለ ገንዘብ ብቻ የሚናገሩት ለምንድን ነው? ለምን በቤተሰብ ርዕሰ ጉዳዮች ላይ በቂ ትኩረት ተሰጥቶ አይሰበክም? ለመሆኑ መጽሐፍ ቅዱስ ስለ ቤተሰብ የሚናገረው በጥቂቱ ነውን? ሙሉ መጽሐፍ ቅዱስ ስለ ቤተሰብ የተሞላ ነው። እኛ መጋቢዎች ይህንን በሚገባ ማጥናት አለብን። እናም በሕይወታችን ውስጥ ተግባራዊ ማድረግ ይኖርብናል። ወጣቶችን ስለ ትዳር ማብራራትና ማዘጋጀት አለብን። ወጣቶች ሊፈጽሟቸው ስለሚችሉ አንዳንድ ስህተቶች አስቀድሞ ልናስጠነቅቅ ይገባል። ዛሬ ላይ በበይነ መረብ ምን ያህል ቆሻሻ ነገር እንዳለ ማየት ይቻላል። በእርግጥ ብዙ ፈተናዎችን መጋፈጥ የሚከብዳቸው ወጣቶች ብቻ አይደሉም። እናም ለዚህ ትኩረት ካልሰጠን ዲያብሎስ የተወሰነ ጉዳት ያደርስባቸዋል። ስለዚህ የእረኝነት አገልግሎታችንን በምንሰራበት ወቅት በቂ ትኩረት ባለመስጠት ጥፋተኞች እንሆናለን። ሌላው ለቤተሰቦች አሳቢነት ማሳየት እንዳለብን መናገር እፈልጋለሁ። ለቤተሰብ ትኩረት መስጠት እንዳለብን መናገር እፈልጋለሁ። የቤተሰብ ርዕሰ ጉዳዮች በተመለከተ በማዕከላዊ አገልግሎት ላይ ስብከቶች ቢኖሩን ጥሩ ነው። አሊያም በማዕከላዊ ብቻ ሳይሆን በተናጠል የቤተሰብ አባላትን በማሰባሰብ ውይይቶችን አድርጉ። እንዲሁም ሴቶችና ወንዶች ጥያቄዎችን እንዲጠይቁ ዕድል ስጧቸው። ምክንያቱም ብዙ ጥያቄዎች ስላላቸው ነው። በእርግጥ በቤተሰብ ውስጥ የሚነሱ ጥያቄዎች በተቃና ሁኔታ አይሄዱም። የበርካታ መጋቢ ቤተሰቦች እንኳ ሁሉም ለስላሳ አይደሉም። እነዚህ ሁሉ ጉዳዮችን መፍታት አለብን። ስለዚህ እኔ መጋቢ ስለሆንኩና የ23 ዓመታት የእረኝነት ልምድ ስላለኝ በመጀመሪያ ደረጃ ለሁሉም መጋቢዎች መልካም ምኞትን መስጠት እፈልጋለሁ። እስኪ አሁን የእረኝነት አገልግሎታችንን እና ኃላፊነታችንን በመመልከት የቸልተኝነትን ኃጢአት እየሠራን እንደሆነ ወይም እንዳልሆነ ራሳችንን መርምር። በሌላ በኩል ደግሞ በትንቢተ ኤርምያስ ምዕራፍ 48 ቁጥር 10 ላይ የእግዚአብሔርን ሥራ በግድየለሽነት የሚያደርግ እርጉም ይሁን ተብሎ ተጽፏል። በሌላ በኩል ደግሞ በአገልግሎታችን እንደ ቃሉ ለማገልገል ጥረት ብናደርግ የረዳን ቃል የገባልን አምላክ አለን። እናም እዚህ ሥራችንን እንድንፈጽምና ሽልማታችንን በሰማይ እንድንቀበል እግዚአብሔር ይርዳን። እኔ በዘመኔ በተለያዩ ሁኔታዎች ውስጥ አሳልፌያለሁ። አንዳንድ ጊዜ እንደ መጋቢ ለሰዎች መናገርና መስጠት ሲኖርብን ምን ያህል ከባድ እንደሆነም አውቃለሁ። እናንተም እንዲህ ባለ ሁኔታ ውስጥ ናችሁ። እናም በእኔ ምትክ አንድ ሰው ቢጸልይ ወይም ቢሰብክ ብላችሁ ታስባላችሁ። ነገር ግን ይህ ሁሉ ሲሆን ወዳጆች ሆይ ሁሉን ቻይ አምላክ አለን። የእኛ ደጋፊዎች በአጠገባችን በሌሉበት ጊዜ ረዳቶቻችን በሚያዋርዱን ወይም በሚቀልዱብን ጊዜ አንድ ሰው እያየነው በቤተ ክርስቲያኑ እየዞረና ተቀምጦ ስማችንን እያጠፋ ነገሮች ወደ መከፋፈል እያመሩ በቤተ ክርስቲያን ውስጥ ሽብር ወይም በሌሎች አስቸጋሪ ሁኔታዎች ውስጥ በእግዚአብሔር ፊት ትክክለኛ ቦታ ላይ ከሆን ኢየሱስ ለሕዝቡ እንደሚማልድ ቃል ገብቷል። ስለዚህ ቤተ ክርስቲያናችንን ከመጠበቅ በተጨማሪ እግዚአብሔር መንጋውን እንደሚጠብቅ አስታውሱ። መጽሐፍ ቅዱስ ኢየሱስ አብያተ ክርስቲያናትን እና መጋቢዎችን በእጁ እንደያዘ ይናገራል። ስለዚህ ውድ መጋቢ አንተ በእግዚአብሔር እጅ ነህ። እግዚአብሔር በሕይወትህ ውስጥ ክፋትን አይፈቅድም። እግዚአብሔር ይጠብቅሃል። እግዚአብሔር ፈተና ሲፈቅድ ለተወሰነ ዓላማ ሲሆን እርሱም ሊረዳህና ክብርህን ሊገልጥ እንዲሁም እንድታድግ
የእግዚአብሔር ኃይል በአንተ ይገለጣል። ስለዚህ ኃላፊነትህን በቁም ነገር ውሰድና እግዚአብሔር ካንተ የሚፈልገውን ፈጽም። ከዚያም አንድ ቀን አንተ ጥሩ እና ታማኝ አገልጋይ እንደሆን ከክርስቶስ ትሰማለህ። ጌታ በጥቂቱ ታምነሃልና ወደ ጌታ በደስታ ግባ፣ በብዙ ሾመሃለሁ ይልሃል። ኢየሱስ የገባልን ቃል ይህ ነው። ስለዚህ ለሁላችሁም በትልቁ የእግዚአብሔር በረከቶችን እመኛለሁ። እናም ያላችሁን የእግዚአብሔርን መንጋ መግቡ። በኃይልና በጭቆና አትግዟቸው፣ ነገር ግን በፈቃዳችሁ ልባችሁን ወደ ቤተ ክርስቲያናችሁ አስገቡ። በረከቶችም ከእግዚአብሔር ይመጣሉ። አሜን። እንዳመሰግን የሚጎተጉተኝ ዝም የማያሰኝ ብዙ ምክንያት አለኝ። እንዳመሰግን የሚጎተጉተኝ ዝም የማያሰኝ እልፍ ምክንያት አለኝ። እንዳመሰግን የሚጎተጉተኝ አምላኬ ተባረክ፣ ተወደድ፣ ተቀደስ። ይህም እናንተ ትንሽ ነው እኔ ያለኝ የምትችሉት እንደ ጌታ ልንሳት አምላኬ ተባረክ፣ ተወደስ፣ ተቀደስ። ይህም እናንተ ትንሽ ነው እኔ ያለኝ ዝም የማያሰኝ ብዙ ምክንያት አለኝ። እንዳመሰግን የሚጎተጉተኝ ዝም የማያሰኝ እልፍ ምክንያት አለኝ እንድዘምርልህ። አምላኬ አምላኬ ተባረክ፣ ተወደስ፣ ተቀደስ። ይህም ላንተ ትንሽ ነው እኔ ያለኝ እልልታ ጩኸት ለጌታ ሰይ አምላኬ ተባረክ፣ ተወደስ፣ ተቀደስ። ይህም ላንተ ትንሽ ነው እኔ ያለኝ አቤት አቤት ይገባሃልና 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 አዎ ይገባሃል ይገባሃልና 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 አዎ ዝም የማያሰኝ ብዙ ምክንያት አለኝ እንዳመሰግን እልፍ ምክንያት አለን የኛ ጌታ ጉባኤ ድምፁ ከፍ አድርጎ ዝም የማያሰኝ ብዙ ምክንያት አለኝ እንዳመሰግን